ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ሙሉ የኢሜል አጠቃቀም እንደዚሁም ደግሞ ኢሜል ላይ ማወቅ ያሉባችሁን ወሳኝ ነገሮች እዚህ ጋር የምታዩዋቸውን ቪዲዮዎች ስንመለከት ነበረ፣ እንደዚሁም ሰርችላችሁ ነበር ማለት ነው። በዛሬው ቪዲዮ ደግሞ የምናየው ምንድን ነው ትክክለኛ የኢሜል አጻጻፍን እንደዚሁም ደግሞ ኢሜል ሲጻፍ ምን ምን መካተት እንዳለበት የስራ ኢሜል ሊሆን ይችላል ወይም ለስራ ስታመለክቱ፣ ስራ ላይ ሆናችሁም ደግሞ የተለያዩ ለምሳሌ በስራ ጉዳይ የምትጻጻፏቸው ኢሜሎች ይኖራሉ፣ ቅሬታ ለማቅረብ የስብሰባ ኢሜሎች፣ የተለያዩ ኢሜሎች ይኖራሉ። ስለዚህ እነዛን ሁሉ ለመጻፍ ግን የግዴታ ማወቅ ያሉብን ወደ 7 የሚጠጉ በውስጡ የያዛቸው ነገሮች አሉ ማለት ነው። ስለዚህ ከመጀመሪያው ጀምረን ሁሉንም እናያቸዋለን። በተጨማሪም ደግሞ በተግባርም እያሳየኋችሁ ሄዳለሁ ማለት ነው። ኢሜላችንን እንከፍትና ስለዚህ መጀመሪያ ዋና ዋና የሚባሉ ነገሮችን በቲዮሪ ለማየት እንሞክራለን። ከዛ ደግሞ በተግባር ማየት ያለብን ነገር ሲኖር እሱን እየተመለከትን እንሄዳለን ማለት ነው። ስለዚህ ፕሮፌሽናል የሆነ ኢሜል በአማርኛም ሊሆን ይችላል፣ በእንግሊዝኛ ወይም በሌላም ቋንቋ ሊሆን ይችላል። አንድ አይነት ስለሆነ የምንከተለው ስቴፕ ቪዲዮውን እስከ መጨረሻው ካያችሁ ተቀባይነት ያለው ኢሜል ማዘጋጀት ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ፕሮፌሽናል ኢሜል ማዘጋጀታችን ለምን ይጠቅማል ወይም ደግሞ ማተር የሚያደርገው ምንድን ነው ከሚለው መጀመር እንችላለን። የመጀመሪያው ከምንልክላቸው ሰዎች ጋር ድርጅቶች ወይም ሰዎች ሊሆኑ ይችላሉ ጥሩ የሆነ ኢምፕሬሽን እንዲኖረን ያደርጋል ማለት ነው። በእኛ ኢሜል ኢምፕሬስ እንዲሆኑ ያደርጋል ማለት ነው። አሁን የምንከተላቸውን ህጎች ተከትላችሁ ከጻፋችሁ። ሌላው ደግሞ መልእክታችን በአግባቡ ወይም የፈለግነው መልእክት ክሊር በሆነ ሁኔታ እንዲተላለፍልን ያደርግልናል። ያ መልእክታችን በአግባቡ ከደረሰ ደግሞ እኛ የምንፈልገው ውጤት አለ። ስራ ከሆነ መቀጠር ሊሆን ይችላል። የምናሳምነው ነገር ካለም የሆነ ውሳኔ ላይ ለመድረስ ሊሆን ይችላል ማለት ነው። ስለዚህ ጥሩ የሆነ ሪዛልት እንድናገኝ መጀመሪያ ኢሜላችን ጥሩ በሆነ ሁኔታ መዘጋጀትና መላክ ይኖርበታል። እንደዚሁም ደግሞ ኢሜሉን ከኛ የሚላክላቸው ሰዎች እኛ ላይ እምነት እንዲኖራቸው ያደርጋል ማለት ነው። እነዚህን አሳያችኋለሁ በተግባር። አሁን ደግሞ ወደ ፕሪንሲፕሎቹ እንመጣለን። አሁን ፕሪንሲፕሎቹ ምንድናቸው? በየትም ቦታ ወይም በየትም ሀገር ብትሄዱ ኮመን የሚባሉ ፕሪንሲፕሎች ናቸው። እናንተም እነዚህን ሰርች እያደረጋችሁ ማግኘትም ትችላላችሁ ማለት ነው። የመጀመሪያው ክላሪቲ ነው ማለት ነው። ስለዚህ አጠር ባለ መስመር ላይ መጀመሪያ አካባቢ ላይ ሚሴጁን ለምን እንደምትልኩት ወይም ኢሜሉን ለምን እንደምትልኩት ክሊር የሆነ ነገር ልታስቀምጡ ይገባል ማለት ነው። ምን ማለት እንደሆነ እናየዋለን እሱንም በዝርዝር። ሌላው ደግሞ ኮንሳይስነስ ነው። ይሄ ደግሞ ከምን ጋር ነው የሚገናኘው? የምትጽፉት ነገር አጭር መሆን አለበት፣ መንዛዛት የለበትም ማለት ነው። ስለዚህ የተመጠኑ ቃላትና በጣም በተመጠነ ፓራግራፍ ማለቅ ይኖርበታል። ሌላው ፕሪንሲፕል ደግሞ ቶን ነው። ቶን ማለት አሁን ሜሴጃችሁን የምታስተላልፉበት መንገድ ማለት ነው። ፖላይት መሆናችሁን በሜሴጃችሁ ብቻ ወይም ጽሁፉ ላይ ባለው ነገር ብቻ ይለያል ማለት ነው። ስለዚህ ማክበራችሁን ወይም ደግሞ ትህትናችሁን ማሳየት ይኖርባችኋል። እነዚህን እናያቸዋለን በተግባርም። ሌላው ፕሪንሲፕል ደግሞ ከፕሮፌሽናሊዝም ጋር የተገናኘ ነው። ስለዚህ ለምሳሌ በእንግሊዝኛ ከሆነ የምትጠቀሙት ግራመሩ፣ ስርዓተ ነጥቦቹ የተስተካከሉ መሆን አለባቸው። በተጨማሪም ደግሞ ስላንግ ወርዶችን አቮይድ ማድረግ አለባችሁ። በተለይ አሁን ከጓደኞቻችሁ ጋር ምናምን ከሆነ ችግር የለውም። ነገር ግን ፎርማል የሆነ ሜሴጅ በምትጻጻፉበት ጊዜ ወይም ፕሮፌሽናል የሆነ ሜሴጅ በምትጻጻፉበት ጊዜ ለምሳሌ አጫጭር ነገሮችን ሎል ወይም ደግሞ አስማች አስ ፖሲብል ለማለት ባጭሩ እንደዚህ አይነት ነገሮችን ባትጠቀሙ ይመከራል ማለት ነው። ሌላው ደግሞ እዚህ ጋር ማካተት ያለበት ሜሴጃችሁ ወይም ኢሜይላችሁ ምንድን ነው? ለምሳሌ ለሰዎች ኢሜይል ጻፋችሁ፣ አነበቡት። ከዛ ግን ከነሱ የምትፈልጉትን ነገር ወይም እንዲመልሱላችሁ የምትፈልጉትን ነገር መግለጽ ይኖርባችኋል ማለት ነው። ስለዚህ ኢሜይሉን የሚያነበው ሰው መጨረሻ ላይ ምን እንደፈለጋችሁ ወይም ደግሞ ከሱ ምን እየጠየቃችሁ እንደሆነ ማወቅ ይኖርበታል ማለት ነው። አሁን ደግሞ ወደ ኮምፖነንቶቹ መተናል ማለት ነው። ለምሳሌ መጀመሪያው ሄደር ነው። ሄደር ማለት ከላይ የምናገኛቸው ነገሮች ናቸው ማለት ነው። ለምሳሌ እነሱ ምን ሊሆኑ ይችላሉ? አንደኛ ቱ ሚል አለ፣ ቀጥሎ ደግሞ ሲሲ አለ፣ ከዛ ደግሞ ቢሲሲ አለ፣ ከዛ ደግሞ ሳብጀክት ላይን አለ። ይሄኛው ቦዲው ላይ የሚካተታል። በተግባር ለምሳሌ የተወሰነ ነገር እኔ እዚህ ጋር ለምሳሌ ወደ እኔ ኢሜል ልግባና ለምሳሌ ኢሜል ልጻፍ። ለመጻፍ እዚህ ጋር ኮምፖዝ የሚለውን ስጽፉ ይመጣላችኋል። እንዳልኳችሁ ሙሉ ኢሜል አጠቃቀምን እዚህ ላይም ስለሰራው እነዚህ ላይ ማየት ትችላላችሁ። ኢንስክሪን ላይ ማስቀምጥላችኋለሁ። ይህንን ጠበብ ማድረግ ይቻላል። እንደዚህ ደግሞ በማድረግ ሰፋ ማድረግ ይቻላል ማለት ነው። አሁን ይሄኛው እኔ ከስር እንዲቀመጥ አድርጌው ነው። እናንተም ሴቲንጉን ይሄን ማስተካከል ትችላላችሁ። በዋናነት ግን አሁን ሄደር ላይ ነው እያወራን የነበረው። ተመልከቱት፣ እዚህ ጋር ተቀባይ አለ። ልክ ይሄን ክሊክ ሳደርግበት ቱ የሚለው አክቲቭ ይሆናል። አንድ ይሄ ነው። ሲሲ አለ፣ ቢሲሲ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ሄደር የሚባሉት በአጠቃላይ እዚህ ጋር ያሉት ናቸው። ሳብጀክት ደግሞ እዚህ ጋር አለ፣ ወይም ሳብጀክት ላይን ማለት ነው። እናያቸዋለን በዲቴል። አሁን ቦታውን ካየነው እንመለስና
ቱ ማለት ዋናው ተቀባይ ማለት ነው። ስለዚህ ለማን ነው ሚሴጁን ወይም ኢሜሉን የምትልኩት? ስለዚህ እዚህ ጋር ተቀባዩ አንድ ሊሆን ይችላል፣ ብዙ ተቀባዮችም ሊሆኑ ይችላሉ ማለት ነው። ሲሲ ደግሞ በተለምዶ ግልባጭ የምንለው ነው ወይም ካርቦን ኮፒ ማለት ነው። ለምሳሌ እኔ ለከበደ ኢሜል ብልክለት ግልባጩን ደግሞ ለተለያዩ ሰዎች እንዲላክ ማድረግ ይቻላል ማለት ነው። ቢሲሲም ተመሳሳይ ነው፣ ብላይንድ ኮፒ የሚለው ማለት ነው። ነገር ግን የሁለቱ ልዩነት ምንድን ነው? እኔ ለምሳሌ አሁንም እዚህ ጋር ለከበደ ልኬ ለአበበ ደግሞ ወይም ደግሞ ለሌሎች ሰዎች ወይም ብዙ ሊሆኑ ይችላሉ ለእነሱ ግልባጩን ብልክ ለማ እንደተላከ ማወቅ ይችላሉ ማለት ነው፣ እርስ በርሳቸው ለማ እንደተላከ። ነገር ግን ቢሲሲ ላይ አድርጋችሁ ከላካችሁት ወይም ብላይንድ ኮፒ ላይ እናንተ ለአንድ ሰው ላካችሁት፣ ነገር ግን ለማ እንደላካችሁት እርስ በርሳቸው መተያየት አይችሉም ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ ለራሴ ልላካው ለሁለተኛው አካውንቴ ልላክና ላሳያችሁ። አድናቆቱ ለሚለው እንደምታዩት ልልካው ነው። ከዛ በኋላ ለሱ ከላኩት በኋላ ግልባጭ ሌላ ምልክለት ሰው ካለ ደግሞ እዚህ ጋር መጣና ሲሲ የሚለውን ነካለሁ። ይህን ደግሞ ለሶስተኛው አካውንቴ ደግሞ ልላክና ላሳያችሁ። ይሁት አሁን እዚህ ጋር አንድ ለዋናው ምልክለት አለ፣ ሁለተኛ ደግሞ እዚህ ጋር ሲሲ ወይም ግልባጭ ለዚህ ልክለት አለው ማለት ነው። ሲሲ ከሆነ ግን ለማ እንደተላከ ማወቅ ይቻላል ማለት ነው። ቢሲሲ ብላችሁ ደግሞ ሌሎች መጨመር ይቻላል። እዚህ ጋርም ግን ቱ የሚለው ጋር እየገባችሁ ሌሎች ሰዎች ካሉ መጨመር ትችላላችሁ። ለምሳሌ እንደዚህ ታይፕ ማድረግ ብፈልግ ምልክለት ሰው ይመጣል፣ ከዛ እልካለሁ ማለት ነው። ከዛ ደግሞ ሳብጀክት ላይን ነው። ይሄ በጣም መሰረታዊ ቦታ ነው፣ ሳብጀክት ላይን የምንለው ማለት ነው። ክሊር መሆን አለበት፣ ስፔሲፊክ መሆን አለበት፣ እንደዚሁም መንዛዛት የለበትም። ከ5 እስከ 8 ወርድ ብትጠቀሙ በጣም የተሻለ ነው ማለት ነው። ይሄኛው ስታንዳርድ ነው። ዋናው ቦዲው ላይ ስንሄድ አሳያችኋለሁ። እሱን ወይም ቀጥለን ልናገኘው ስለምንችል እዚኛው ጋር እናገኘዋለን። አሁን የኢሜይል ወይም ቦዲዎቹ ልናያቸው ነው፣ ወይም ኮምፖነንቶቹ ማለት ነው። ምን ማካተት አለበት ነው። አንደኛው ሳብጀክት ላይን አሁን ስንል የነበረው ማለት ነው። እዚህ ጋር እንደምትመለከቱት አሁን ሰዎችን ኢምፕረስ የሚያደርጋቸው መጀመሪያ የምጽፉት ነገር ነው። ወይም ለምሳሌ እኔ ኢሜይሌ ጋር ልግባና አሁንም ለማሳየት ብንሞክር እዚህ ጋር አንዴ ለምሳሌ ይሄን ላቋርጠውና ለምሳሌ እዚህ ጋር የሚላኩ የተለያዩ ኢሜይሎች አሉ። ከላይ እንደ ሄዲንግ ሆኖ የሚመጣው ቦታ ስለሆነ ሰዎች እሱን አይተው ነው ሊከፍቱላችሁ የሚችሉት ማለት ነው። በተለይ አሁን የስራ የምናምን ከሆነ እናንተን የማያውቋችሁ ከሆነ የምትጽፉት ነገር ሊስባቸውና እንዲከፍቱት ሊያደርጋቸው ይገባል። በተግባር ደግሞ እናየዋለን እንዴት መጻፍ እንደምንችል። ምሳሌዎችን ይሁ እዚህ ጋር ለምሳሌ አሁን አንድ ሰው ሪፖርት ማቅረብ ከፈለገና ሄዶ ሳብጀክቱ ላይ ሪፖርት ሲል ግልጽ አይደለም ወይም የተብራራ አይደለም ማለት ነው። ስለዚህ ሳይንዛዛ ነገር ግን መልእክቱን ማስተላለፍ አለበት። ለምሳሌ እዚህ ጋር ይሁት ሪኩዌስት ፎር ፊድባክ ይላል። ከዛ ደግሞ ኦን ድራፍት ሪፖርት ብሎ እዚህ ጋር ቀኑን ሙሉ ጠቅሷል ማለት ነው። ስለዚህ እዚህ ጋር ሪፖርት ከሚለው ይልቅ ክሊክ አድርጎ የመክፈት እድሉ ያለው እዚኛው ላይ ነው ማለት ነው። አሁን በማጠር ይሄኛው አጭር ነው፣ ነገር ግን ሙሉ መልእክት የለውም ማለት ነው። ስለዚህ እንዳልኳችሁ እዚህ ጋር ልብ የምትሉት ምንድን ነው? ለምሳሌ እናንተ ስራ ፈላጊ ሆናችሁ ላካችሁ እንደናንተ በጣም ብዙ ሜሴጅ የሚልክ ሰው አለ ማለት ነው። አንዳንዱ አሁን ፋይሉን ብቻ አታች የሚያደርግና ከላይ ሳብጀክት ላይኑ ላይ ሄሎ ብቻ ሊል ይችላል ወይም ሃይ ሊል ይችላል ማለት ነው። ያ ግን ቦታው አይደለም። ስለዚህ ቦታዎቹን በደንብ መለየት ይኖርባቸዋል ማለት ነው። ስለዚህ አሁን ሳብጀክት ላይን ያልነውን ኮምፖዝ ወደሚለው ልግባና እንቀጥለው። እዚህ ጋር አድናቆት ለሚለው ልንልከው ነበረ። እዚህ ጋር ይሄን ከመረጥን በኋላ ሳብጀክት ላይን ማለት ባጭሩ ይሄ ነው ማለት ነው፣ እዚህ ጋር የምትመለከቱት። ስለዚህ እዚህ ጋር ለምሳሌ አማርኛ ከሆነ ጉዳዩ ይሄንን ይመለከታል ብላችሁ ታስቀምጡ ትችላላችሁ። በእንግሊዝኛ ከሆነ ምሳሌዎችን እናያለን። ልክ እዚህ ጋር እንዳለውም ማስቀመጥ ይቻላል። ሌላው ኢሜይል ላይ የሚካተተው ኮምፖነንት ደግሞ እዚህ ጋር እንደምትመለከቱት ግሪቲንግ ወይም ደግሞ ሰላምታ ማቅረብ ግዴታ ነው ማለት ነው። አሁን ይህንን መዝለል የለባችሁም፣ የተለመደ አይነት ነው። ነገር ግን ችላ ካላችሁት ሰዎች አሁን ሰላም ስትሏቸው በተለይ በስማቸው ስትጠሯቸው ደስ ብሏቸው የእናንተን ኢሜይል የማንበብ እድላቸው እየጨመረ ይሄዳል። ይህን ሰርች ማድረግ ትችላላችሁ፣ ጥናቶች ላይም ስላሉ ማለት ነው። እዚህ ጋርም ግን ሰላምታችሁ እንደየኢሜይሉ አይነት ይለያያል። የስራ ከሆነ ፎርማል ከሆነ ለጓደኛ ከሆነ እያለ የተለያየ እንትን አለው። ለምሳሌ ፎርማል ከሆነ ዲርን መጠቀም ትችላላችሁ፣ ሄሎ ልትሉ ትችላላችሁ። ለምሳሌ ማዕረግ ካላቸው ማዕረጋቸውን አሁን እዚህ ጋር ዲር ዶክተር ብራውን ይላል። ሌላም ነገር ካለ መቀጠል ይቻላል ማለት ነው። ሰሚ ፎርማል ሲሆን ደግሞ ሄሎ ልትጠቀሙ ትችላላችሁ። እንደዚህ አይነት ቃላቶችን ከጓደኞቻችሁ ጋር ከሆነ ደግሞ ሃይ ብላችሁ መቀጠል ይቻላል ማለት ነው። ሌላው ደግሞ ኦፕኒንግ ላይን ነው። ይህም በጣም ወሳኝ ነው። ለምሳሌ ከላይ በሳብጀክት ላይ ናችሁ፣ ጉዳያችሁን በአጭሩ አስቀምጣችኋል ወይም ይሄን ይመለከታል ብላችሁ ተናግራችኋል። ከዛ ደግሞ ሰላም ታቀርባችሁ፣ መግቢያ ደግሞ እዚህ ጋር ሊኖራችሁ ይገባል ማለት ነው። ስለዚህ አሁን ወደ ቦዲው እየመጣን ነው። ቦዲው ላይ አሁን ብዙ ነገሮች መካተት አለባቸው፣ እነሱን እናያቸዋለን። ነገር ግን ልክ መክፈቻችሁ ላይ ለምሳሌ
ፐርፐዙ ሊቀመጥ ይገባል ማለት ነው። እዚህ ጋር አሁን እንደየኢሜሉ አይነት ይለያያል። ለምሳሌ ራሳችሁን ማስተዋወቅ ካለባችሁ ሰላም እንትን አባላለሁ ከዚህ ነው ብላችሁ በአጭሩ እናንተን የሚገልጽ አድርጋችሁ ከዛ ወደ ጉዳያችሁ መሄድ ትችላላችሁ ማለት ነው። እንዳልኳችሁ ብዙ ቴምፕሌቶች ከዚህ በታች ስለምንመለከት በቀላሉ ለመጻፍ የሚያግዟችሁን እያየናቸው ነው የምንሄደው። ስለዚህ እዚህ ጋርም አንደኛ ፕሮፌሽናል በሆነ ሁኔታ፣ ሁለተኛ ፖላይት በሆነ ቶን ተጠቅማችሁ ትገባላችሁ ማለት ነው መግቢያችሁ ላይ። ምክንያቱም ሰዎች አሁን የእናንተን ኢሜል ከፈቱት ከዛ ባንዴ አይደለም ከላይ ጀምሮ ማንበብ እንጂ የሚጀምሩት በአይናቸው ገረፍ ገረፍ ያደርጋሉ። መግቢያው ላይ ገረፍ ያደርጉታል። ስለዚህ ያዝ የሚያደርግ ነገር ሊኖረው ይገባል ማለት ነው። ራሳችሁን መግለጽ ካለባችሁ ባጭሩ መግለጽ፣ የስራም ከሆነ ደግሞ እንትን አባላለሁ እንደዚህ እንትን ብያለሁ ባወጣችሁት እንትን ላይ ብላችሁ ቀጥታ ወደ ጉዳዩም ትሄዳላችሁ ማለት ነው። ይዋቸው እዚህ ጋር የተለያዩ ኦፕኒንግ ላይኖች አሉ እንደ መግቢያ ልትጠቀሟቸው የምትችሏቸው ማለት ነው። እዚህ ጋር የምታዩዋቸው። ሌላው ደግሞ ሜን ቦዲ ወይም ደግሞ ሜሴጃችሁ የሚተላለፍበት ቦታ ነው። ከላይ ስለራሳችሁ የተወሰነ ነገር ተናግራችኋል። ከዛ እዚህ ጋር መታችሁ ደግሞ ታጠናክሩታላችሁ ማለት ነው። አሁን ኢሜል ቦዲ ላይ አንድ የሚታወቅ ፕሪንሲፕል አለ። ብዙዎቻችሁ ልታውቁ ትችላላችሁ። ኪስ የሚባል ማለት ነው። አሁን ይሄ ኪፕ ኢት ሲምፕል ኤንድ ሾርት ነው። ስለዚህ አንደኛ ቀለል ማለት አለበት፣ ሁለተኛ ደግሞ አጭር መሆን አለበት ማለት ነው። የተወሳሰበ ለምሳሌ በእንግሊዝኛ የምንጽፉ ከሆነ የተወሳሰበ እንግሊዝኛ መሆን የለበትም። በግልጽ ቋንቋ ሁሉን ሊረዳው በሚችል ቋንቋ ማድረግ ይኖርባቸዋል ማለት ነው። ስለዚህ እዚህ ጋር አሁን ሶስት ፓርቶችን ማየት እንችላለን። ዋናው ቦዲው ላይ ማለት ነው። አንደኛ ኢንትሮዳክሽን፣ ቅድም ለመጥቀስ የተሞከሩት ናቸው። ስለ ራሳቸው የተወሰነ ነገር መናገር ሊሆን ይችላል። ከዛ ደግሞ የመጣችሁበትንም ነገር መናገር ሊሆን ይችላል። ከዛ ደግሞ ዲቴይል ነገሮችን ታስገባላችሁ ማለት ነው። ኮንቴክስቱን ትናገራላችሁ። ኢንፎርሜሽን ባክግራውንድ መግለጽ ካለባችሁ ለምሳሌ የስራ ከሆነ እንደዚህ እንደዚህ ነበር ያኔ አሁን እንደዚህ ሆኗል እያላችሁ መጥቀስ ይቻላል ማለት ነው። እነዚህን እንዳልኳችሁ ቴምፕሌቶቹ ላይ በግልጽ እናያቸዋለን። ከዛ ደግሞ ወደ አክሽኑ ነው የምትሄዱ። ስለዚህ እናንተ የፈለጋችሁት ከነሱ ምንድን ነው የሚለውን ማወቅ ስላለባቸው ጥያቄያችሁን ታቀርባላችሁ ማለት ነው። እዚህ ጋርም ቲፕ አለላችሁ እንደምትመለከቱት ፓራግራፋችሁ ባይበዛ በጣም ጥሩ ነው። ከ2 እስከ 4 ብቻ ቢሆን የተሻለ ይሆናል ማለት ነው። እንደገና ደግሞ ረጃጅም ነገሮችን ስትጽፉ ቡሌቶች ብትጠቀሙ የተሻለ ነው። ለምሳሌ እዚህ ጋር ሳብጀክት ላይን የተወሰነ ነገር እንደዚህ አስቀምጥኩ ብለን እናስብ። ቅድም ካሳየኋችሁ አንዱን መጻፍ ይቻላል። ዋናው እንትናችን ደግሞ የሚጻፈው እዚህ ጋር ነው። ከዛ እዚህ ጋር አሁን የሆነ ነገር አስረዳሁኝ እንደ ሰላምታም ሊሆን ይችላል። ኢንተር አንድ ስፔስ እንደዚህ መስጠትም ትችላላችሁ። በመሃላቸው ጋፕ ቢኖር የተሻለ ይሆናል ማለት ነው። ከዛ አሁን ኢሜይሌን እንደምታዩት እየጻፍኩ ነው። ከዛ ግን የሚዘረዘር ነገር ካለኝ ለምሳሌ እዚህ ጋር የምዘረዝረው ነገር ካለ ቀጥታ እንደዚህ እንደ ኖት ከማደርገው ቡሌት መጠቀም የተሻለ ነው። አሁን ኢሜል አጠቃቀሚ እንዳልኳችሁ የሰራሁት ቪዲዮ ላይ ሁሉንም ስላለ እንዳይደጋገምባችሁ ነው ቪዲዮ እዚህ ጋር አሉላችሁ። ለምሳሌ ቦልድ ማድረግ፣ ኢታሊክ የመሳሰሉት ማለት ነው። ቡሌቶች ደግሞ እዚህ ጋር ነው ያሉት እንደምታዩት። ለምሳሌ ብነካው ቡሌት ይገባል ማለት ነው። ከዛም የምዘረዝረው ነገር ካለ ጽፋለሁ። ኢንተር። አሁን ይሄ ላይንም ሳቢ ሆኖ በግልጽ ማየት ይችላሉ ማለት ነው። ሌላ ቁጥር ከፈለጋችሁ መቀየር ይቻላል። ለምሳሌ ልቀይረው ከፈለኩኝ እንደዚህ ባደርገውና እዚህ ጋር ብነካው እንደምታዩት ቁጥር ይሆናል ማለት ነው። ኢንደንት ማድረግ በጣም ብዙ አማራጭ አለ። ቦልድ መደረግ ያለበት ካለ ቦልድ ታደርጋላችሁ። በተጨማሪም ግን እዚህ ጋር አንድ ቲፕ ማየት እንችላለን። ለምሳሌ የተለያዩ ፋይሎችን አታች ማድረግ ካለባችሁ ፎቶ ሊሆን ይችላል ወይም የተለያዩ እንትኖች ሊኖሩ ይችላሉ። ቦዲው ላይ ፋይል አታች ማድረጋችሁን ብትገልጹ በጣም የተሻለ ነው ማለት ነው። ይህን እንዲያስረዳልኝ ፋይል ከስር አታች አድርግ ያለው ሊሆን ይችላል። ሊንክም ከሆነ ሊንክ ማስቀመጥም ይቻላል ማለት ነው። ለምሳሌ እዚህ ጋር ላስገባበት ከፈለኩኝ እዚህ ጋር አታችመንት ጋር ልምጣና ወይም አታች ፋይል ከዛ አታች የማደርገውን ፋይል መምረጥ ነው። ለምሳሌ ይሄን ልልከው ከፈለኩኝ ክሊክ አደርጋለሁ፣ ኦፕን እላለሁ። አሁን ፎቶ ነው አታች እያደረኩኝ ያለው ተጫነ ማለት ነው። ሌላም ነገር ካለ እጭናለሁ። ፒዲኤፎች ሊሆን ይችላሉ፣ የተለያዩ እንትኖችን አታች ማድረጌን ግን እንዳልኳችሁ ቦዲው ላይ ብትገልጹ በጣም የተሻለ ይሆናል። ስለዚህ ብዙ ነገር ሲኖርም በቡሌት መጠቀም በጣም የተሻለ ይሆናል ማለት ነው። እዚህ ጋር ሌላው ቲፕ እዚህ ጋር የምታዩት ነው። ይሄንን ከላይም በተደጋጋሚ ብለነዋል፣ ግን መሰረታዊ ስለሆነ ነው ማለት ነው። ፖላይት እንደዚሁም ፕሮፌሽናል መሆን አለባችሁ። ለምሳሌ የምትጽፉት ኢሜይል ቅሬታ ለማቅረብ የንዴቶች ሁሉ ሊሆኑ ይችላሉ ማለት ነው። ነገር ግን በዛ ሁኔታ ውስጥ ብትሆኑ ፖላይት ሆናችሁ ነው መልእክታችሁን ማስተላለፍ ያለባችሁ ማለት ነው። እዚህ ጋር ሌላው ደግሞ ክሎዚንግ ላይን ነው ወይም ደግሞ መዝጊያ ላይን ሊኖረው ይገባል ማለት ነው። ስለዚህ ጥሩ በሆነ ሁኔታ ሜሴጃችሁን ወይም መልእክታችሁን ትዘጋላችሁ። ቀጣይም ደግሞ የምትጻጻፉበትን አማራጭ እንትን ትላላችሁ ማለት ነው። አሳውቀኝ በዚህ ጊዜ ሊሆን ይችላል፣ ቀጣይም እንደዚህ ላለው ብላችሁ እንደ ቀጠሮ ልትይዙበት ትችላላችሁ። መዝጊያው አካባቢ ላይ ይዋቸው እዚህ ጋር እንደምትመለከቱት የተለያዩ
የምጽፏቸው ወይም ደግሞ እንደዚህ አይነት ነገሮችን መጠቀም ይቻላል። ቶሎ እንትን አሳውቀኝ ሊሆን ይችላል፣ ወይም ጊዜን ስለሰጠኝ አመሰግናለሁ። የተለያዩ መዝጊያዎች ቢኖሩ ጥሩ ነው ማለት ነው። እዚህ ጋር ግን የዘጋ ነው ምንድነው የከፈትነውን ከላይ ቦዲውን ነው እያወራንበት ያለ ነው መልእክታችንን ማለት ነው። ከዛ ደግሞ ሳይን ኦፍ ወይም ሙሉ በሙሉ አሁን ደግሞ ጨርሰን ልንወጣ ነው ማለት ነው። ስለዚህ መዝጊያችን ላይ ደግሞ ማድረግ ያለብን አሁን እዚህ ጋር የምትዩዋቸው አሉ ኢሜይል ላይ እንዳለ እነዚህ አሁን የተለመዱ ናቸው፣ ፎርማል ናቸው። ከነዚህ አንዱን መጠቀም ይቻላል። ሌላም በአማርኛ ከሆነ አሁን ከአክብሮት ጋር እንደዚህ እያላችሁ መግለጽ ትችላላችሁ። ሰሚ ፎርማልም አለላችሁ። ቤስት ማለት ትችላላችሁ፣ ማመስገን ትችላላችሁ። ሌላው ደግሞ ሲግኒቸር ነው። ይህም በጣም ወሳኝ የሆነ ክፍል ነው ማለት ነው። ይሄ ስለእናንተ የምታስተላልፉበት ነው። አድራሻችሁ ሊሆን ይችላል፣ ፎቶአችሁን ለምሳሌ እኔ ጋር ባሳያችሁ አሁን ለምሳሌ እኔን እዚህ ጋር ተመልከቱት። እንደ ምሳሌ ሲግኒቸር ያስገባውበት ነው። እዚህ ጋር ምን ልታደርጉ ትችላላችሁ እናንተ የድርጅታችሁን ፎቶ ሊሆን ይችላል፣ ስልክ ቁጥር፣ አድራሻ፣ ብዙ ነገር እዚህ ጋር ማስገባት ይቻላል ማለት ነው። ሲግኒቸር የሚባለው ይሄኛው ነው ጠቅለል ስናደርገው። ስለዚህ በስሩ ምን ሊይዝ ይችላል? ሙሉ ስማችሁን ልጽፉ ትችላላችሁ። ጆብ ታይትል ወይም የካምፓኒያችሁን ስምም ሊሆን ይችላል። ስልክ፣ ሊንክደን አካውንት ካላችሁ፣ ሌሎች የምትገኙባቸው አድራሻዎች ካሏችሁ የእናንተን አድራሻ የምትገልጹበት ቦታ ነው ማለት ነው። አሁን ደግሞ ወደ ቴምፕሌቶቹ እንምጣ። ቴምፕሌቶቹን ከተለያየ ዘርፍ ላይ ነው ያመጣኋቸው። እናንተ ለምሳሌ ለስራ ሊሆን ይችላል አሁንም፣ ወይም ደግሞ ኖርማል የሆኑ ኢሜሎችን መጻጻፍ ሊሆን ይችላል ማለት ነው። የመጀመሪያው ለስራ ነው። እዚህ ጋር የምትመለከቱት ስራ አመልካች ከሆናችሁ ለምሳሌ ቅድም ያልኳችሁ ነገሮች እንዳለ አሁን እዚህ ጋር ተካተዋል ማለት ነው። ስለዚህ ቱ ብለን አሁን እዚህ ጋር የምንልክለት ሰው እዚህ ጋር ስሙ ተቀመጠ። እዚህ ጋር ከዛ ለአንድ ሰው ከሆነ የምትልኩት አሁን ሲሲ ምናምን መጠቀም አይጠበቅባችሁም ማለት ነው። ምክንያቱም ግልባጭ የምትልኩለት ሰው ላይኖር ስለሚችል ተመልከቱት። እዚህ ጋር ሳብጀክት ላይ ነው አፕሊኬሽን ፎር ማርኬቲንግ እያለ ይቀጥላል ማለት ነው። ስለዚህ ሰውየው ወይም የተላከለት ድርጅትም ሊሆን ይችላል ኢሜይሉ ጋር ሲገባ ከላይ ይህን ጽሑፍ ያገኘዋል ማለት ነው። ስለዚህ በቀላሉ ከፍቶ መግባት ይችላል። ምክንያቱም ሙሉ መረጃ ሰጥቶታል። አጭር ነው፣ አልተንዛዛም ማለት ነው። ከዛ ይህን ከፍቶ ሲገባ ደግሞ ዲር ሃይሪንግ ማኔጀር ይላል እንደምታዩት። አሁን ደግሞ ምን እያለ ነው? ሰላምታ እየሰጠ ነው። ከዛ በኋላ ስም መጠቀም ይቻላል ብለናል። ነገር ግን በተለይ የስራ ማመልከቻ ላይ ስማቸውን ላናውቀው እንችላለን። ስለዚህ ቀጣሪዎች ስለሆኑ በዚህ ስም መጥራትም እንችላለን። በመሀል ያለውን ክፍተት ይሁት እንደዚህ አይነት ጋፖችን እየተዋችሁ መሄድም ይጠበቅባችኋል። ጥቅጥቅ ካለ አይነበብላችሁም ማለት ነው። እንዳልኳችሁ ጊዜም ስለማይኖራቸው የብዙ ሰው ሜሴጅም ስለሚያነቡ እንደዚህ ጥር ብሎ መታየት አለበት። እዚህ ጋር ደግሞ አይ አም ራይቲንግ ቱ አፕላይ እያለ እንደምትመለከቱት እየገለጸ ነው፣ ወይም ለምን እየጻፈ እንዳለ ባጭሩ እየገለጸ ነው ማለት ነው። ከዛ ደግሞ ስለ ራሱ የተወሰነ ነገር እየተናገረ ነው። ኤክስፒሪየንስ እንዳለው የተወሰነ ነገር ተናገረ። እዚህ ጋርም ደግሞ ተመልከቱት ከላከው ኢሜይል ምን እንደሚጠብቅም በግልጽ አስቀምጦላቸዋል ማለት ነው። ሲጨርስ ደግሞ እዚህ ጋር ምስጋናውን አቅርቦ ነው እንደምትመለከቱት እየዘጋ ያለው። ከዛ እዚህ ጋር አድራሻ አለ፣ የተለያዩ ሊንክደን አካውንት አለ፣ ስልክ ቁጥሩን ለእንትን ብዬ ሸፈን አድርጌው ነው። ስለዚህ እንደዚህ አድርጋችሁ መጻፍ ትችላላችሁ። ይህንኑ ፎርማት መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ኤአይን ታግዛችሁ ወይም የተለያዩ ቦታ ላይ ልጽፉ ትችላላችሁ። ነገር ግን እነዚህን እንትኖች መከተል ይኖርባችኋል። አሁን ይሄኛው የስራ ማመልከቻ ነው እንዳልኳችሁ። እዚህ ጋር ደግሞ ለምሳሌ ስብሰባ መጥራት ልትፈልጉ ትችላላችሁ ማለት ነው። ከዛ በኋላ ወይም የስብሰባ ኢሜይል ጻፉም ልትባሉ ትችላላችሁ እናንተ ተቀጣሪዎችም ብትሆኑ ማለት ነው። ስለዚህ እዚህ ጋር ለማን ነው ቀጥታ መልእክቱ የሚደርሰው? እዚህ ጋር ለተቀመጠው ሰው ነው፣ ወይም ለሚካኤል ስሚዝ ነው የሚደርሰው ማለት ነው። ከዛ ግልባጭ ደግሞ እንደምታዩት ለፋይናንስ ቲም በሙሉ ግልባጭ ተልኮላቸዋል ማለት ነው። ስለዚህ እነሱም ያገኛሉ ለማለማ እንደተላከም ማየት ይችላሉ ማለት ነው። ሳብጀክት ላይኑን ደግሞ ተመልከቱት። እዚህ ጋር ሪኩዌስት ነው ወይም ደግሞ የስብሰባ ጥሪ ወይም ደግሞ ጥያቄ እየተደረገ ነው ባጭሩ ማለት ነው። ቀኑን ሁሉ ተቀምጧል እንደምታዩት እዚህ ጋር። ስለዚህ ግልጽ ነው ማለት ነው። ገብተው ያነባሉ። ከዛ በኋላ እዚህ ጋር ዋና የተላከለት ሰው አለ ዲር ብሎ የሚቀጥለው። ከዛ ደግሞ እዚህ ጋር ግሪቲንግ አለ። ከዛ ደግሞ እዚህ ጋር እንደምታዩት የኢሜይሉ ወይም የተጻፈበት ዓላማ እየተገለጸ ነው። ረጅም ነገር ነው አሁን እዚህ ጋር ያለው እንደምታዩት ወደ ታች ያለው ግን ምንድነው የተደረገው? ወደ ጎን አልተደረደረም ማለት ነው። ባጭሩ በቡሌቶች ተጠቅመው ሊስት ተደርገዋል። አሁን ይሄ ለአይንም በጣም በቀላሉ ማንበብ ይቻላል። ቀለል ያለ ነው። እንደገና ደግሞ ሌላ ዋና ነገር መጣ። እነዚህን ግን በምን ተገለጹ? በቡሌት ማለት ነው። ከዛ አሁንም ከኢሜይሉ የሚጠበቅ ነገር አለ እንደምትመለከቱት እንደምታዩት ማለት ነው። ስለዚህ ይሆናል አይሆንም የሚሉትን እንዲያሳውቁት ተፈልጓል ማለት ነው። ስለዚህ አሳውቁኝ የሚል መልእክትም አስቀምጦላቸዋል። እዚህ ጋር እንደምታዩት መዝጊያውን አስቀምጧል። አድራሻውን ደግሞ እዚህ ጋር አድርጎላቸዋል። ስለዚህ ከሚቲንግ ጋር በተገናኘ በዚህ መጠቀም ትችላላችሁ፣ ወይም ይህን ፎርማት መከተል ይቻላል ማለት ነው። እዚህ ጋር ደግሞ ፎሎ አፕ ኢሜል አለ። ለምሳሌ ዛሬ ተጻጽፋችሁ የሚቀጥል አለ በየቀኑ ወይም ደግሞ እናንተ መከታተል ያለባችሁ አይነት ኢሜል ሊኖር ይችላል ማለት ነው። እዚህ ጋርም
ለማን ነው ተላከ? ሳብጀክት ላይ ነው እንደምትመለከቱት ፎሎ አፕ ነው። ምን ነው ፎሎ አፕ እየተደረገ ያለው? ማርኬቲንግ ፕሮፖዛሉን ማስገቢያ ወይም ደግሞ የሚገባበትም ማለት ነው። ከዛ እዚህ ጋር ለተቀባዩ ሰላምታ ቀረበ። ከዛ በኋላ ደግሞ መልካም ምኞት ወይም እንደ ግሪቲንግ አይነት ቀረበ ማለት ነው። ከዛ አሁንም ወደ ጉዳዩ ከተገለጸ በኋላ ደግሞ እዚህ ጋር ማሳውቁኝ የሚል ነገር አለው ማለት ነው። ከዛ እዚህ ጋር ያሉት እንትኖች ተመሳሳይ ናቸው፣ ይቀጥላሉ። ለምሳሌ ደግሞ ኢንተርቪው አድርጋችሁ ወይም ከዛ በኋላ በኢሜይል ማመስገን ሊኖርባችሁ ይችላል ማለት ነው እዚህ ጋር እንደምታዩት። ስለዚህ ቱ ተባለ። ካምፓኒ ከሆነ ለድርጅቱ ልጽፉ ትችላላችሁ። ግልባጭ ላያስፈልገው ይችላል ማለት ነው። ስለዚህ አሁን ለኢንተርቪው ስለተጠራችሁ ልታመሰግኑ ነው። ስለዚህ ቴንኪው ብሎ ጀመረ ማለት ነው። እዚህ ጋር እንደምታዩት ሳብጀክት ላይ ነው። ለማን ነው? ዲር ብሎ ሚስተር ብሎ ይቀጥላል ማለት ነው። ከዛ በኋላ መልእክት ተላለፈ። የቀረም ካለ እዚህ ጋር ማጠናከር ይቻላል ማለት ነው። አሁን ሰውየው ይሄን አነበበ ወይም ደግሞ የተላከለት ድርጅት ይሄን አነበበ። ከዛ በኋላ ግን ሊያመሰግነኝ ብቻ ነው የፈለገው ወይስ ምንድን ነው የሚለው ራሱ መገመት ወይም ደግሞ በመገመት ጊዜ ማጥፋት የለበትም ማለት ነው። ስለዚህ በቀላሉ ምን አደረገለት እዚህ ጋር እንደምትመለከቱት ኮል ቱ አክሽኑ ላይ ማለት ነው ተጨማሪ ኢንፎርሜሽን የምትፈልግም ከሆነ አሳውቀኝ ብሎታል ማለት ነው። ስለዚህ ቀጣሪው ወይም የቀጠረው ሰው ከፈለገ በቀጥታ ይጠይቀዋል። ከዛ በኋላ ደግሞ እዚህ ጋር የምታዩዋቸው የተለያዩ አድራሻዎች አሉ ማለት ነው። ለምሳሌ እዚህ ጋር ደግሞ ቅሬታ ለማቅረብ ሊሆን ይችላል። ቅሬታም ስናቀርብ ግን ቅድም እንዳልኳችሁ ፖላይት በሆነ መንገድ አለበት እየተባባልን ነበር። ስለዚህ ተቀባዩ እዚህ ጋር አለ። ከዛ እዚህ ጋር ላያስፈልገው ይችላል። አሁንም እንትኑ ሲሲው ሳብጀክት ላይኑ በቀላሉ እዚህ ጋር ወይም ደግሞ አጠር ባለ መንገድ ቀርቧል። ከዛ እዚህ ጋር ደግሞ ለማን እንደሚላክም እየተገለጸ ነው ማለት ነው። ከዛ ግሪቲንግ አለ። ከዛ በኋላ ወደ ጉዳዩ ገባ። እንደምታዩት አሁን ፕሮዳክቱ ዳሜጅ ሆኗል። የተለያየ ኮምፕሌኖችን እያቀረበ ነው። ይህን ሁሉም ካቀረበ በኋላ ግን እንዳልኳችሁ ፕሮፌሽናል በሆነ መንገድ እየተጻፈ ስለሆነ ቀጥታ ወደ ምንድን ነው ሄደው ማለት ነው መዝጊያው ላይ አመስግኖ ነው እንትን የሚለው ማለት ነው። ከዛ እንደዚህ ፖላይት ሆናችሁ በምትጻጻፉበት ጊዜ የእነሱም ወይም የተቀባዮቹን ምላሽ ቀና ይሆንና ይመለስላችኋል። ከዛ እዚህ ጋር አሁንም የተለመዱት የተለያዩ አድራሻዎች ተቀምጠዋል ማለት ነው። ስለዚህ አሁን ቴምፕሌቶቹን ካየን የተወሰኑ ደግሞ ቲፖችን ለማየት እንሞክር። ለምሳሌ እዚህ ጋር ያዋቸው ምንም ጊዜ የጻፋችሁትን ኢሜይል ሴንድ ከማለታችሁ በፊት ቼክ ማድረግ ያሉባችሁ ነገሮች አሉ። ግራመሩ፣ ስፔሊንጉ እንደዚሁም ስርዓተ ነጥቦቹ ልክ መሆናቸውን ማረጋገጥ ይኖርባችኋል። አንብባችሁ ማረጋገጥ። እንደዚሁም ደግሞ የተለያዩ የምታረጋግጡባቸው ዌብሳይቶች አሉ። ኤአይዎችን ተጠቅማችሁ ማረጋገጥ ይቻላል ማለት ነው። እንደዚሁም ደግሞ የተጠቀማችሁት ቶን ፖላይት ነው ፕሮፌሽናል ነው የሚለውን ሁሉ ቼክ ማድረግ ይኖርባችኋል። ያን ለማድረግ ደግሞ ደግማችሁ ማንበብ ይኖርባችኋል። እናየዋለን ከስር አለ። በተመሳሳይ ደግሞ ፐርፐዝ እንደዚሁም አክሽኑ ክሊር መሆን አለበት። ቅድም እንዳያችሁት የምትፈልጉትን ነገር መጨረሻ ላይም መግለጽ ይኖርባችኋል ማለት ነው። የተጠቀማችኋቸው አላስፈላጊ ወርዶችም ካሉ ማስወገድ ይጠበቅባችኋል ማለት ነው። በተጨማሪም እናንተ የላካችሁትን ኢሜይል ሊያጠናክሩ የሚችሉ የተለያዩ ፋይሎች አታች ማድረግ ካለባችሁ ሊንኮች ከሆኑ እነሱን ሁሉ ማስገባት ይኖርባችኋል። ቅድም ያልኳችሁ ደግሞ ይሄኛውን ነው። ይሄም በጣም የሚመከር ነው። የጻፋችሁትን ነገር ድምጻችሁን ከፍ አድርጋችሁ ማንበብ ማለት ነው። ለምሳሌ በአይናችሁ ገረብ ገረብ ብታደርጉት ወይም ገረፍ ገረፍ ብታደርጉት ልብ የማትሏቸው ነገሮች ይኖራሉ። ድምጻችሁን ግን ከፍ አድርጋችሁ ስታነቡ ትኩረታችሁ ሰብሰብ ስለሚል ችግሩን ለማውጣት ይቀላችኋል። ስለዚህ አሁን ባሳየኋችሁ መንገድ ሜሴጃችሁን ከላካችሁ በኋላ ሴንድ ነው የምትሉት። ስኬጁል ማድረግ ይቻላል ከፈለጋችሁ፣ በቀጥታም ግን ሴንድ ማድረግ ይቻላል ማለት ነው። ስለዚህ ዛሬ በዋናነት ያየነው ምንድነው ፕሮፌሽናል የሆነ ኢሜይል ምን ማካተት አለበት ነው። እንዳልኳችሁ ግን ሙሉ የኢሜይል አጠቃቀም በስልክም በኮምፒውተራችሁ የምትፈልጉ ከሆነ ደግሞ ከላይ ኢንስክሪን ላይ ያስቀምጥላችኋለሁ። እዚህ ጋር ያሉትን ቪዲዮዎችም መመልከት ትችላላችሁ። ቪዲዮ እንዳይረዝምባችሁ እዚህ ላይ እናቋርጠዋለን ማለት ነው። ከተመቻችሁ እና በቀጣይ እንደ ቪዲዮ እንድሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።